የመጀመሪያው ጠላት ስትራቴጂው ትዳራችሁን ሊያፈርስ ነው። ሁለተኛ ፍሬ እንዳይኖራችሁ ነው። ባለቤት ናት። ልጅ አላችሁ? 1 2 3 4 ዓመት አየው። ስንት ዓመት? 4። ሁለተኛው ልብ ያለው ከኢትዮጵያ ወጣችሁ ለመኖር ነው። ልክ ነው። አንደኛ ፍሬ ሳይኖር ሰላት ያለ ጊዜ አንተን ሊገል ነው። በጣም ደክመ ማረፍ በሚገባ ዘመን እንዳታርፍ። ሁለተኛው ነገሮችን ሁሉ ጠላት በረከትን ያለህን ነገር ሁሉ ከእጅ እየመታ ባዶ ገንዘብህን ያለህ ነገር ይሄ የአባቶች አምላክ እግዚአብሔር እንደዚህ ይለኛል። አንደኛ ከአባታ አባት የሚመጣ መርገም ነው። ከአያት ኃይሌ የሚባል ሰው ያለው ያ ምንድነው? ያ አያቴ ወይ ናካስቶ በቃ እግዚአብሔርን የምትጠይቂው ትልቁ ነገር ጤና ነው። ከዚህ ውጪ ቤትሽን በበሽታ ምክንያት እየታገለው ያለ መንፈስ አለ። ይሄን ደግሞ እያየው ጤና ይኑራት በህይወቷ ተሰቃይታ ትሙት ተብሎ የተሰራባትን ሴት እማየው ከ16 ዓመት በፊት ነው። ከ16 ዓመት በፊት የተሰራባትን ሴት ስመለከት እያየው አንድ ጽጌነሽ የምትባል ሴት አያለሁ። ወይኔ ለምን አፍሽን ያሽ? ገርሞኝ ነው። ምኑ ነው የገረመሽ? እስቲ ተነሽ። ደነገጠች እኮ። ምን አለ አፍሽን ለምን ያሽ? ደነገጥሽ? የወንድምሽ ባለቤት ናት? ምጠሯት ወይ አሁን የእሷ መጠራት ነው አንቺን ያስደነቀሽ? እግዚአብሔር ጽጌነሽን ያየ ጌታ መንበረንም አየው ይለኛል። አረ ወይኔ ሂላካዲያኖ ሂላቬርና ካማንዶ አንድ ሰው ጮሆ አሜን ይበላ። አሁን በደንብ አርጋችሁ ስሙኝ። ተነሽ እናቴ፣ መነጽር ያረግሻ አንቺ። ሰላም ነው ማዘር? እግዚአብሔር ይመስገን። ትልቁ ያንቺ ጭንቀት ያንቺ ጉዳይ ሳይሆን የልጆችሽ ነው። ትልቁ ጥያቄሽ የልጆች ጉዳይ። ተምረው እንዳልተማሩ ዕውቀት እያላቸው እንደሌላቸው ቤተኛ አድርጓቸዋል። እግዚአብሔር ሆይ ምን ነው ያንቺ ጥያቄ? እኔ የማይጠቅሙ ልጆቿ እንዲሆኑ በልጆቿ እንድታዝን የተሰራ መንፈስ አሰራር ሲስተም አሜሪካ የሚባል ምድር አይና አሜሪካ የሚባል ምድር እያየው ሲያትል የሚባል ከተማ ያለው ይሄን እያየው አንድ ሴት ሳይ አጀቡሽ የምትባል ያለው ድምጿ ጠፋከ። የት ነው የምትኖሪው? እዚያው አሜሪካ። እስቲ ተነሺ። ሰላም ነው? ሰላም። ሁሉ መልካም? ደህና ነሽ? በጎ ነው? አንቺን እያየው ነገር እንዳይቀናላት፣ ጤና እንዳይኖራት፣ በትዳር እንዳታርፍ ህይወቷን ያመሰቃቀለ ክፉ ምክር ያለው ኑሮሽን የበተነ ህይወትሽን ምስቅልቅል ያረገ ብቸኛ ያረገሽን
መንፈስ አያለሁ። ይሄን ማየው የተደገመ ድግምት ማየው አንድ ጣሊያን የሚባል ምድር አያለሁ። ጣሊያን የሚባል ምድር እያየው የማይመች ስም ነው ማየው። ልዋና ነው ልዋና የሚባል ስም አለ። እኔ ነኝ ወይኔ ማን ነው ስምሽ? ልዋና አንድ አባት አየው። ከዛ አያት አያለው። አያታይና ዊሊያን እኔ አባት ነው። ወይኔ ያንቺ አባት ነው። ቤልተራሚ ምንሽ ነው? ወይኔ አባት ነው። ቤልተራሚ ዋይ ተነሺ። ሰላም ነው? ደህና ነሽ? ሁሉ መልካም በጎ ነው ወይ? በጎ ነው። አሁን አንድ ምንጭ አያለው። ይሄም ምንጭ ማየው ገና ስትወለጂ ጳውሎስ በእናቴ ማፀን ሳለሁ ነው የሚለው። በእናቴ ማፀን ሳለሁ ብሎ ነው የሚለው። ጳውሎስን ሲያየው እግዚአብሔር ገና ከመወለዱ በፊት ነው። ከመወለዱ በፊት እማየውን ሰው ሳይ እማየው አንቺን ነው። ውጤት አልባ ትሁን፣ ነገር አይከናወንላት ተብሎ የተሰራባትን ሴት አይና ከዛ ደግሞ እምብርት ወይም ደግሞ እትብትሽ የተቀበረውን ስፍራ ያለው። አሁን የምትኖሪው ሌላ ሰፈር ነው። የተወለድሽበትን ሰፈር በፒያሳና በቸርቸር መካከል አየው። የት መሀል ነው። እቺን ሴት እያየው አንድ ነቢያት የምትባል ሴት አያለው። እኔ ነኝ ነቢያትን እያየው አንድ ደግሞ ሌላ አንድ ሴት አይና ገሊላ የምትባል አያለው። እህቴ ናት። ሰው የለማ እዚህ ቤት። የተቀበረበትን አይና ከዛ የእስማኤል መንፈስ አያለው። ከዛ አይና ሐሰን የሚባል ሰው አያለው። አባቴ ነው። ወይኔ ሐሰን አባቱ አህመድ ነው። ሚካኤል የሚባል ታውቂያለሽ? ባለቤቴ ነው። ወይኔ ተነስ። ሰላም ነው። ማን ነው ስምህ? ሚካኤል በላቸው የሚባል ታውቃለህ? አባቴ የመጀመሪያው ጠላት ስትራቴጂው ትዳራችሁን ሊያፈርስ ነው። ሁለተኛ ፍሬ እንዳይኖራችሁ ነው። ባለቤት ናት። ልጅ አላችሁ? 1 2 3 4 ዓመት አየው። ስንት ዓመት? 4። ሁለተኛው ልብ ያለው ከኢትዮጵያ ወጣችሁ ለመኖር ነው። ልክ ነው። አንደኛ ፍሬ ሳይኖር ሰላት ያለ ጊዜ አንተን ሊገል ነው። በጣም ደክመ ማረፍ በሚገባ ዘመን እንዳታርፍ። ሁለተኛው ነገሮችን ሁሉ ጠላት በረከትን ያለህን ነገር ሁሉ ከእጅ እየመታ ባዶ ገንዘብህን ያለህ ነገር ይሄን የአባቶች አምላክ እግዚአብሔር እንደዚህ ይለኛል። አንደኛ ከአባታ አባት የሚመጣ መርገም ነው። ከአያት ኃይሌ የሚባል ሰው ያለው ምንድነው? አያቴ ወይ ናካስቶ ሰው አለ እዚህ ቤት። ንውጡሽ ቶሎ ተነሽ ማዘርዬ። ደህና ነሽ ወይ? ሁሉ ሰላም? ጤና የለሽ? ያንቺ ጥያቄ የመጀመሪያው ጤንነት ነው። እንቅልፍ የለሽ። ትንሽ ደቂቃ ከተኛሽ ላንቺ 10 ደቂቃ ብዙ ነው። ያፍንሻል፣
ያስጨንቅሻል? የለም። መናወጥ መታወክ ነው። በቃ እግዚአብሔርን የምትጠይቂው ትልቁ ነገር ጤና ነው። ከዚህ ውጪ ቤትሽን በበሽታ ምክንያት እየታገለው ያለ መንፈስ አለ። ይሄን ደግሞ እያየው ጤና ይኑራት በህይወቷ ተሰቃይታ ትሙት ተብሎ የተሰራባትን ሴት እማየው ከ16 ዓመት በፊት ነው። ከ16 ዓመት በፊት የተሰራባትን ሴት ስመለከት እያየው አንድ ጽጌነሽ የምትባል ሴት አያለሁ። ወይኔ! ለምን አፍሽን ያሽ? ገርሞኝ ነው። ምኑ ነው የገረመሽ? እስቲ ተነሽ። ደነገጠች እኮ። ምን አለ አፍሽን ለምን ያሽ? ደነገጥሽ? አይደለም እኛ እንኳን አንጠራትም። ስሟን ፍቅር ተብለን ነው የምንጠራት። የወንድሜ ባለቤት ናት። የወንድምሽ ባለቤት ናት? ስለዚህ የድሮ ስሟ ጽጌነሽ ነው ማለት አሁንም ትጠራበታለች። ግን እኛ የቤት ስሟን ፍቅር ተብለን ነው የምንጠራት። ስለዚህ ነገር ወይ አሁን የእሷ መጠራት ነው አንቺን ያስደነቀሽ? እግዚአብሔር ጽጌነሽን ያየ ጌታ መንበረንም አየው ይለኛል። አረ ወይኔ! ሂላ ካዲያኖ ሂላ ቨርና ካማንዶ አንድ ሰው ጮሆ አሜን ይበላ። አፏን ያዘች። እኔ ጋር ያለው ቅባት ወፈር ያለ ቅባት። አሜን አትልም ወይ? ዋይ ዋይ! ጽጌነሽ የወንድምሽ ባለቤት ናት። ያንቺ ስም መንበረ ነው። ኤልያስ የሚባል ታውቂያለሽ? ወንድሜ ነው። ወይኔ ወይኔ! ይኸውላችሁ ዛሬ ለዚህ ቤት ጌታ እንዲህ ብሎኛል። ሃሌሉያ! ከሰማይ የሆነ መገለጥ የሚነሳባቸውን የሚታገላቸውን እያሸነፉ ይሄዱበታል አለኝ። ኃይል እሰጣቸዋለሁ፣ መንፈሴን በላያቸው አኖራለሁ ይለኛል። ከተጽዕኖ በላይ አደርጋቸዋለሁ። አንድ ሰው ለኔ ነው ያለ አሜን ይበላ። ዋ የጠላትን ቀስ ከህይወታችሁ ልስበር። ኤልያስ ያንቺ ወንድም ነው? እሺ በደንብ ስሙኝ። አባታይና የእናንተን ደምሴ የሚባል ሰው ያለው ያባቴ ነው። አዳ ሶዶ ቢያዶ ወይኔ አስተጋልኝ። ጽጌነሽ ፍቅርተ ማህሪ የሚባል ታውቂያ? አባቴ ነው አባቴ። ኧረ አንድ ሰው ለኔ ነው ያለ ይውሰድ። ውሰድ 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 ውሰድ። ቆይ ቆይ ተነሽ አንቺ። ቆይ እዛ ሂድ። ደብረ ዘይት ምን አለሽ? እዛ ነው ቤተሰብ ያለኝ። የደብረ ዘይት ልጅ ነኝ። የደብረ ዘይት ልጅ ነሽ? ያንቺን አያት እያየው ገብረ ስላሴ የሚባል አያለሁ፣ ገብረ ማርያም የሚባል አያለሁ። አያቴ ነው። አጠገባችሁ ያለውን ሰው ነካ አርጉትና ዛሬ በሎት በዛቻ መካከል ከሰማይ የሆነ ወንጌል በአንተ ህይወት በሎት ተጽዕኖ እየፈጠረ ይሄዳል፣ እያሸነፈ ይሄዳል፣ ድል እያደረገ ይሄዳል፣ ጠላትን እያሳፈረ ይሄዳል። እግዚአብሔር ዘሮችሽን ያስወርትሻል።
ዘሮችሽን አሜን ያስወርስሻል። አሜን በማን ምክንያት ብዬ ጌታን ስጠይቀው እንዲህ አለኝ፣ በመቅደስ ምክንያት አለኝ። አሜን ስሜ ነው ነውጪ ወደዚህ ሪያሎስ ታላከባ አንድ ሰው ጮሆ አሜን ይበላ። በዛቻ መካከል፣ በእስር መካከል፣ በበሽታ መካከል፣ በተጽዕኖ መካከል እያሸነፈ ይሄዳል። አሜን ወይኔ ሰው የለም እዚህ ቤት። እያሸነፈ ይሄዳል። ድል እያደረገ ይሄዳል። ተነሽ። ምን እያረግሽ ነው? ካናዳ ማየት ይፈልጋሉ። ፕሮግራሙ ማየት ይፈልጋሉ። ካናዳ እኔ ካናዳ አይደለም አየው፣ ስዊድን የሚባልበት አለ። ስዊድን ነው የምኖረው። ወይኔ ጄላ ዶሳ ካኔ አቦራ ማዳ ሊፕራዲያ ኮቮ ቬናስቶ አሜን። ስዊድን አይና ከዛ ኤርትራ ያለው ምን አለሽ? ኤርትራ ነሽ? ኤርትራ ምድር ከዘር የሚመጣ መርገም አንድ ገሪዛ የሚባል ሰው ያለው አባቴ ነው። የገሪዛ ልጅ ታዲያ ጀዊት ናት። እኔ ጀዊት ማርክ ሁለት ነው። አረ ምን አለ አንድ ሰው ጮሆ አሜን ያለኝ ውሰድ አሜን ብላ። አሜን። ከልጆችሽ መካከል አንድም ተራ ሆኖ አይጠፋም። አሜን አሜን አሜን። አንድም ተራ ሆኖ አይጠፋም። አሜን አሜን። እግዚአብሔር ጭንቀትሽ አንቺም እንደ እናቴ እንደ አጀቡሽ ያንቺ ጭንቀትም የልጆችሽ ነው። አዎ ልጆችሽ በሰው ሀገር በስደት ማንም በሌለበት ዩኒቨርሲቲ ውስጥ ናቸው። አሜን። አዎ አዎ። አንድ ዘነበች የምትባል እናታ ያለው እኔ ነኝ። ወይ ምን አለ አንድ ሰው እዚህ ጋር ጮሆ አሜን ቢላይ። አይጠፉም ብያለሁ። በመንገድ አይጠፉም ብያለሁ። ጀምረው አያቆሙም እላችኋል። በኢየሱስ ስም ነገራችሁ በእስር አይቆምም እላችኋል። አንድ ሰው ለኔ ነው ያለ አሜን አይልም ወይ? ሃሌሉያ። አጠገባችሁ ያለውን ሰው ነካ አርጉትና ወንጌል በሉት። በሰው ዛቻ አይጠፋም። ወንጌል በአሳዳጆች አይቆምም። ወንጌል በክፉዎች ምክር አይቆምም። ወንጌል በእስር አይቆምም። እግዚአብሔር እየሰበረ እያሸነፈ ይሄዳል። በእናንተ ያለው ከሰማይ የሆነ ወንጌል የልጆቻችሁን ሕይወት ነፃ እያወጣ ይሄዳል። አሜን ትላላችሁ ወይ? ሰማኝ ወገን፣ ያንተ ሕይወት መቀጠል የሚችለው እነግራለሁ ህብረት ከጌታ ጋር ከሆነ ከመንፈስ ቅዱስ ጋር ከሆነ ነው። አሜን አትይም? ምረት ዘርጉ እጆቻችሁን። እንደው ለነዚህ ሰዎች ዛሬ ጸልያለሁ። በጌታ በኢየሱስ ስም ከተያዙበት ነገር አርነት ይወጣል። አርነት ይወጣሉ። ለዚህ ወንጌል የተለዩ ይሆናሉ። ከስጋና ከደም ጋር ይፋታሉ። እንዲህ ባለው ሁኔታ ልጁን በእኔ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አያችሁ። በህይወታችሁ ዘመን የእግዚአብሔር ነገር በእናንተም በልጆቻችሁም እንዲቀጥል መንበረ እየሰማሽ ነው፣ እየሰማሽ ነው። መቅደስ ስሙኝ፣ እንዲቀጥል የእግዚአብሔር ነገር በዘመናችሁ እንዲቀጥል ምንድነው በህይወታችሁ የሚያስፈልገው? አንደኛ ለጠራችሁ ነገር ራሳችሁን መለየት ነው። አሜን። ሁለተኛ የማንንም እርዳታም እገዛም አለመፈለግ። አሜን። ካለበለዚያ የጀመራችሁትን ነገር መቀጠል አትችሉም። ተጽዕኖ ያቆማችኋል፣ ወሬ ያቆማችኋል፣ ሐሜት ያቆማችኋል፣ ስድብ ያቆማችኋል፣ ባዶነት ያቆማችኋል። ስለዚህ ዳግም በዚህ ስም ከዛስ እግዚአብሔርን ከመስማት ይልቅ እናንተን ወገን ለእግዚአብሔር ሐሳብ ማንነቱን የለየ ሰው የሰው ወሬ አይሰማ፣ የክፎችን ዛቻ አይሰማ። ልጆቻችሁ ለዚህ ወንጌል የተለዩ ይሁን። አሜን። ቤተሰቦቻችሁ ለዚህ ወንጌል የተለዩ ይሁን። አሜን። ዘርጋ እጅ ወደዚህ የአባቶች ያምላክ። ስለዚህ ጳውሎስ ለዚህ ሐሳብ ሲጠራኝ አለ ስለ እርሱ በአሕዛብ መካከል ወንጌልን እሰብክ ዘንድ በእና ሲባል ከስጋና ከደም ጋር ከእኔም ወደሚበልጡ ሐዋርያት እንኳን ከነሱ መረጃ ፈልጌ አልሄድኩም። ወገን ካልተለየ የእግዚአብሔርን ነገር በሕይወት መግለጥ አይቻልም። ተለይ፣ ከስጋ ተለይ። ይሄ ወንጌል ዘንድሮ ዘርሽን፣ ይሄ ወንጌል ትውልድሽን፣ ይሄ ወንጌል ልጆችሽን። አሜን። መቅደስ አሜን። ከአባትሽ ካስፋው ላይ ዛሬ አሜን
ወይ አሜን አሜን። ሚካኤል ጸጋው መንበረ አቤት አሜን ነቢያት አቤት እግዚአብሔር ሆይ አጅዬ የልጆችሽን ክብር ታያለሽ። አሜን። ሁላችሁም አንድ ደቂቃ ለነሱ ዘርጉልኝ። እንዲህ ያለኝ ጌታ በተጽዕኖ መካከል እግዚአብሔር የያዛችሁት ጌታ እያሸነፈ ይወስዳችኋል። አሜን ወይኔ በሽታን እያሸነፈ አሜን የክፉን አዋጅ እያሸነፈ ተጽዕኖን እያሸነፈ አሜን የጠላትን ምክር እያሸነፈ ይሄ ወንጌል ዘራቸውን ይወስደዋል። ይሄ ወንጌል ቤተሰቦቻቸውን ይወስደዋል። ይሄ ወንጌል የነሱ የሆኑትን ፋሚሊ ይወስዳቸዋል። አሜን ይወስዳቸዋል። አሜን አባ እጸልያለሁ የሰሙት ሁሉ ተገርመው በእነርሱ በሆነው እግዚአብሔርን ስለነሱ ያከብሩ ነበረ። ጳውሎስ የሚገርመው እኛን ያሳድ የነበረው አለ ደግሞም ያጠፋው ወንጌል ይሰብካል ብለው እርስ በርስ ሲነጋገሩ ይሰሙ ነበር፣ ስለ እኔም እግዚአብሔርን ያከብሩ ነበር አለ። ጌታ ሆይ በሕይወታቸው ከዚህ በኋላ ባንተ መሰበክ ምክንያት ባንተ በሕይወታቸው መነገር ምክንያት እነሱን የሚያይ ትውልድ በልጆቻቸው በቤተሰቦቻቸው በትዳራቸው የነሱ በሆኑ ፋሚሊዎች ላይ አንተን ማክበር ይጀምር። አሜን። ወይኔ አንተን ማክበር ይጀምር። አሜን። በኑሯቸው ላይ አንተን ማክበር ይጀምር። አሜን። አባ በአሕዛብ ምድር ባልዳኑ ሰዎች መካከል በዳኑ ሰዎችም ሰፈር ላይ እነሱን የሚያይ ትውልድ እግዚአብሔር ሆይ አንተ በእነሱ ሕይወት ስምህ ከመነገሩ ኢየሱስ ከመባሉ ከመሰበኩና ከመዘመሩ የተነሳ የሚያይ ጠላት አሜን ይፈር። አሜን ይፈር። በሕይወታቸው ስምህ በእነሱ በልጆቻቸው ከመነገሩና ከመሰበኩ የተነሳ የሚድን ነፍሳት ቁጥር ዕለት ዕለት ይጨምር። አሜን። የሚያመልጥ ነፍስ በእነሱ ምክንያት የሚተርፍ ነፍስ በእነሱ ምክንያት ቁጥራቸው ዕለት ዕለት ይጨምር። ከልጆቻቸው መካከል አንድም ተራ የሚሆን ልጅ አይኑራቸው። አሜን የሚጠፋ ልጅ አይኑራቸው። አሜን። ጀምሮ የሚያቆም ልጅ አይኑራቸው። አሜን። እጸልያለሁ ያውም ቃል ሲናገር እነሆ ካንቺ የተነሳ ልጆችሽ ከእግዚአብሔር የተማሩ ይሆናሉ አለ። ልጆችሽ ከማን? አሜን። አረ አልሰማውም። አሜን። አያችሁ ትምህርት ከማን ነው? ስብከት ከማን ነው? ወንጌል ከማን ነው? ከእግዚአብሔር። አባ ከነርሱ የተነሳ ልጆቻቸው ካንተ የተማሩ ይሆኑ። የልጆችሽም ሰላም ብዙ ይሆናል እንደሚል ቃልህ ካነሱ የተነሳ የልጆቻቸው ሰላም ብዙ ይሁን። የቤተሰቦቻቸው ሰላም ብዙ ይሁን። አሜን ይሁን። አሜን ይሁን። አሜን ይሁን። ከዘራቸው መርገም ይሰበር። አሜን። እስራታቸው ይፈታ። አሜን። በመንፈስ ቅዱስ ኃይል አሜን። በአዋጅ መካከል አሜን። በመከራ መካከል በስድብ መካከል አሜን። በሰልፍ መካከል በአባ ይህንን በድፍረት አንተን ኢየሱስን ማውራት ይጀምሩ። ኢየሱስን መናገር ይጀምሩ። ኢየሱስን መስበክ ይጀምሩ። የትኛውም አይነት ተጽዕኖ ከዘራቸው ይሰበር። በእነሱ ያለው ከሰማይ የሆነው ወንጌል በምንም ነገር አይቁም። ልጆቻቸውን ይግዛ፣ ትዳራቸውን ይግዛ፣ ዘሮቻቸውን ይግዛ፣ ከተማቸውን ምድራቸውን ይግዛ። አሜን ይውረስ፣ እየበዛ ይሂድ። አሸናፊ አርጋቸው። የትኛውም ወጥመድ ከሕይወታቸው ይሰበር። ኃይሉ ናቸው፣ የመናገር አቅሙ ናቸው፣ እውቀቱ ናቸው፣ ጥበቡ ናቸው። የልጆቻቸውን አእምሮ ክፈት። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው፣ ሰምሮ ይጠብቃቸው፣ አምሮ ይጠብቃቸው፣ ተስተካክሎ ይጠብቃቸው፣ አጊጦ ይጠብቃቸው፣ ደምቆ ይጠብቃቸው። ይህ በሕይወታቸው እንዲሆን ዘንድ ጸለይ። እርግማን ይሻር፣ አዋጅ ይገልበጥ። ሌላ ሰው አርጋቸው። ሄደው ሲመለሱ ሊያከብሩ እድል ስጥ። ከመሄዳቸው በፊት ነገር ውብ ይሁን። ስለምታረቅ ባረኩ ጸለይ። የልጆችሽን ወግ የልጆችሽን ክብር በቃ ይሆናል። ኢየሱስ ደም፣ ሙሉ ጤና፣ ብዙ ሰላም ልዋና ሀወዮ ነቢይ ነው። ነቢያት
ሚኪ ሌላ ሰው ጽጌዬ የቤትሽ ሰላም፣ የቤተሰብሽ ሰላም፣ የዘርሽ ሰላም አሁን ተመለሰ። ማንቡ ሄይ ኃይልሽ ይታደሳል። እንደ ልጅነት ወራት ገና ትለመልሚያለሽ። የልጆችሽን ደስታ፣ የልጆችሽን ስኬት፣ የልጆችሽን ክብር ታያለሽ። ትላንት ከረዳሽ በላይ ተጽዕኖ ከዘርሽ ተሰብሯል። ነገር አይጨነግፍብሽም። አዲስን ነገር ማየት ይሆንልሻል። ጸለይኩኝ። ጃዊ ሀድሽ ነገር አለው። ፍሉይ ነገር አለው። ጽቡ ነገር አለው። የጀመሩትን በድል ይጨርሱ። የጀመራችሁት ይቾክላል። የምታልሙትን እግዚአብሔር ያቀነዋል። በተጽዕኖ መካከል እያሸነፈ ይሄ ወንጌል ያስኬዳቸዋል። ዘሮቻችሁ ነፃ ይወጡ። በሚገባበት ስፍራ ተአምር ይሁን። የሚቀባ ሞገስ፣ የሚቀባ ጤንነት፣ የሚቀባ ኃይል፣ የሚቀባ ጸጋ ባረኳቸው። ያዥልኝ ሄይ ድል፣ ብዙ ደስታ ፍሬን ይዛችሁ ነው። ምን ፍሬን ይዛችሁ ዘይቱን ሰጠው። ተሰበረ ጎዳናሽ የቀና፣ ጠረንሽ የተለወጠ፣ ህይወትሽ የተለወጠ፣ ጤንነትሽ የተመለሰ፣ ምርኮሽ የተመለሰ ኢየሱስ ደም እግዚአብሔር የስፍራ ለውጥ አድርጎልሻል። የምን ለውጥ? ነገሮቻችሁ ሁሉ ፈጥነው የተስተካከሉ ናቸው። አዲስን ነገር ታያላችሁ። ኢየሱስ ላልታሰር እኔም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ መልእክታችሁ ይቀጥላል በኋላ